ኦ ማይ ጋድ ኦኤምጂ ትላላችሁ። ዛሬ እጅግ በጣም ደስ የሚል መልካም ዜና ሰማን። ኪራ አስታወሰ። ጽናት ይህንን ቀን ስንጠብቀው ነበር፣ በድልም ደግሞ ደርሰናል። ግስት እንግዲህ ታግሳ እዚህ ደርሳለች። ኪራ እንግዲህ እንኳንም ተደበደበ እንኳንም እንደዛ ሆነ ብያለሁ። ምክንያቱም አሸብር ወይንም ደግሞ ያን እንግዲህ ጨካኝ ሰውዬ እሱን የጎዳ መስሎት ነበር። ደግሞ ቀመው ብያችሁ ነበረ። ታስታውሱ ከሆነ የሆነ ሰው በዱላ ካልመታው ወይ የሆነ ግድግዳ ጋር ካልተጋጨ አያስታውስም ብያችሁ ነበር። ካስታወሳችሁ እንዳልኩትም ደግሞ እንግዲህ በዱላ አስታውሷል ማለት ነው። ምንም ማድረግ አንችልም። ሰላም ሰላም፣ ውድ የከበራችሁ የቻናሌ ተከታታዮች እንዲሁ ሁሉ ሰላም ነው። ሰላም ባላችሁበት ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ሰብስክራይብ ቤተሰቦች እንኳን በሰላም መጣችሁ ብያለሁ። ውዶቼ ተወዳጁ የጽናት ድራማ እጅግ በጣም ደስ በሚል ሁኔታ ተለቆ በደስታ በፍቅር እስከሚያልቅ ድረስ በጉጉት ነበር ሳይው የነበረው። ምክንያቱም ኪራ ስላስታወሰ በጣም ደስ ብሎኛል። የኔን ስራ እንግዲህ እንደምታውቁት ማሽቃበጥ ነው ማለት ነው። ማሽቃበጥ ነው እንግዲህ ያው ላሽቃበጥ ነው የመጣሁት ማለት ነው። እና እልልልልልል እያልኩ ነው የመጣሁት። ደስ ብሎኝ በቃ ይሄን የሰርጉን ዝግጅት ጽናትና ኪራ ጋቡ ስለሆነ የሰርጉ ዝግጅት እያዘጋጀሁኝ እንደገና ይሄ ልጁ ደግሞ ተመቶ ሲወድቅ አሁንም ኪራ ማስታመም ደግሞ ጉድ ጉድ እያልኩ ነበር። እንግዲህ አሁንም ኪራ ምንም አልሆነም። እንዳያችሁት እንግዲህ አስደሳች ወይንም አስላል የተፈጠረ አድራለ ብያችሁ ነበረ። እውነት ለመናገር ምንድነው እያላችሁ ነበር በኮሜንት። አዲሱም ነገር እንግዲህ ይሄ ነው ከምላችሁ በላይ በጣም ያስደሰተ ነገር ነው። ኪራ አስታወሰ። ጨበሪም ሁሉም ነገር ያለፈውንም ነገር እስከዛሬ ድረስ እንትን ያለው ነገር ሁሉን ነገር እንትን አለ። የሰማችኋት እንግዲህ በፊትም ራስተህም ድጋሚ አሁንም የምታካተል ነው ብለዋለች። አባትየውም ደግሞ እንዴ አስታወስክም አላስታወስክም ልጅን በነጻ አልሰጥህም ብለውታል። እሷን አይደለም ይሄን ነገር አይደለም ከዚህ በላይ አድርጌ የራሱ በወስዳት ይባንስባትም እያለ በጣም እያሞካሻት ነበረ። የበፊቱ ኪራ ጽናትን የሚወዳት የሚያከብራት ለሰው ክብር ያለው ኪራ ያንኛው ጥሩ ኪራ ስለተመለሰ በጣም ደስ ብሎኛልም። ራሱ ቤቱን ለማን ተሽመጣሽ እያለ እንግዲህ ካንቺ ለነገሩ ኪያ ትሻላለች እያለ ነበረ። እንደውም ሌላ ሰውን ቤት ውስጥ አለ ብላው ነበር። ያን ነገር በደንብ እየሰማት አሰለኝም። ቢሰማት ግን ማን ነው ብሎ ይቅ ነበራ። እና እንዲ ወዶቼ እውነት ለመናገር በጣም ከምላችሁ በላይ ደስ ብሎኛል። ፈቀችው ደስታ ነው። እነ ናሆም እነ ምሩ እነ ሰኒ ምናምን ሰኒ እንግዲህ እንደታገተች ታውቃላችሁ። ሌሎቹ ሰዎች አልሰሙም። ገና ተደውሎ ሊነገራቸው ነው። እርግጠኛ ላይ ናሆማም ጋር ደውሎ እንግዲህ ሊነግረው ይችላል። በእርግጥ ናሆማን አልረሳውም። በፊትም ጀምሮ ናሆማን አልረሳውም። ግን ደግሞ እንዳስታወሰና እሱ እንደዚህ አድርጎ መቶኝ ወድቄ ነበርና አደጋ ደርሶብኝ ግን አስታወስኩ ብሎ ይለዋል ብዬ አስባለሁ። የኪራ ማስታወስ ሁሉም ሰው ከሰማ ምን ያህል እንደደሰቱ ታውቃላችሁ። ኪራ በመርሳቱ ምክንያት በጣም ብዙ ነገሮች ተበላሽተው ነበረ። በጣም ጋቸው የነበሩ ነገሮችን አያደርግም ነበረ። በተለይ ለጽናት ካፈቀራት በኋላ ነበር እንጂ ለእሷ መጨነቅ የጀመረው በጣም ነበር ልቧን የሚሰብር ነገር ሲናገራት የነበረውና ይሄ ነገር በመሆኑና ሳይጋቡ በፊት የበፊቱን ራሱን ኪራ ያለፈውን ነገር ማስታወሱ በጣም ነው ደስ ያለን ከምላችሁ በላይ ቤተሰቦችንም ደግሞ ግን አንድ የፈራሁት ነገር በፊት በሚያስታውስ በፊት በረሳበት ሰዓት ላይ አባቱ እንደሞተ ነው የሚያውቀው። በአሁኑ ደግሞ ወደዚህ ማስታወሰው ትውስታው ሲመለስ ደግሞ አባቱ በህይወት አለ ወይ ብሎ እንዳይጠይቅ ብዬ ፈርቻለሁ። ምክንያቱም ከዚህ በፊት የመርሳት ችግር ባጋጠመው ሰዓት እናቴን አገናኙኝ ለምንድነው ስልክ ማታረሰው ብሎ ታስታውሱ ከሆነ በጣም ችግር ተፈጥሮ ነበረ። አሁንም ደግሞ አባቴ የት ነው ብሎ እንዳይጠይቅ በጣም ፈርቻለሁኝ። ምክንያቱም በባለፈው ያለፈውን እንትን ረስቶ አሁን ላይ የበፊት ትውስታው ስለተመለሰ ማለት ነውና ብቻ ግን ሁሉ ነገር እንደዛ ስለሆነ ደስ ብሎኛል። ራኬብም ደግሞ ከብዙ ሰዎች እየተጣላች ነው ለእህቷ ብላ፣ ግን እህቷን በዚህ ምክንያት ሳይሆን ወይም ቀስ ብላ በብልሃትና በዘዴ ነው መፈለግ ያለባት። የናሆም እናት ጋራም ጽዮን ጋር ሁሉም ሰው ጋር እየተጣላች ነው ራኬብ ማለት ነው። ይህም እንግዲህ ቤት ውስጥ ያለው የነኪራ ቤት ውስጥ ያለው ልጅ እነ ራኬብ ቤት ከልጁ ጋር አብሮ ራኬብ ቤት ገብቶ ነበረ። ግን በየትም ቦታ ዝረፍና የሆነ ነገር ማድረግ አልቻሉም ነበር። ይሄም ነገር አይሳካላቸውም ብዬ አስባለሁኝ። ኪራ ስላስታወሰ ደስ ያላችሁ የታላችሁ እስኪ ይሄንን ቪዲዮ ላይክ አድርጉና በኮሜንት ደግሞ ደስታችሁን አሳውቁኝ። የእውነት ነው የምላችሁ። እኔ ምን ብዬ ቃላት እንደምገልጽ አላቅም። ስራዬ ማሽቃበጥ እንደው ታውቃላችሁና በጣም ደስ ብሎኛል ከምላችሁ በላይ ነው በጣም ደስ ያለኝ። ምክንያቱም ሳይጋቡ በፊት ይህን ሁሉ ነገር ማስታወሱ ለነሱ ህይወታቸው ቀለል እንዲላቸው ያደርጋቸዋል። ጽናት ለሱ ብላ በጣም ብዙ ነገር ሆናለች። በጣም ብዙ ነገር አሳልፋለች። ለኪራ ፍቅር በጣም ብዙ መስዋዕት ከፍላለች እና እሷን ስላስታወሳት ሁሉንም ነገር ስላስታወሰ በጣም በጣም ደስ ብሎኛል። ደስ ያላችሁ ይህን ቪዲዮ በላይክና በኮሜንት አሳውቁ።